ለቅሶ ነው? እናቴ ቤሉልን አገቱት። ምን አገቱት ስትይ እንዴ? ቆይ ምን ማለትሽ ነው? እማዬ መንገድ ላይ እየመጣን ነው መኪና ቁመው የወሰዱት። አረ በተሰቀለው እንዴት ይሆናል? ወይኔ ምን እንደማደርግ አላውቅም። ቆይ ምን ይሻላል? ታያለሁ። እኔ ምንም ነገር አላደረኩም፣ የማውቀው ነገር የለም። እንደዛ ካልሆነ ታዲያ መሄዱ ምን አስፈራሽ? ፈርቻ አይደለም። እሺ ግን አንተ ስላልከኝ ደግሞ አልሄድም። ቤሉል ለእኔም ልጄ ነው። እሺ የመጠየቅ መብት ደግሞ የኔ እንጂ አንተ አይደለም። የምትወጁና የምታስቢለት አታስመሲ። አንቺ የተረገምሽ። የራስ ጉዳይ። ቤሉል አንድ ነገር ይሁንና በቁምሽ ነው ማቃጠልሽ። ይህን መቼም ቢሆን ዳረሽ። መቼም ስርዓትህን ያዝ። የምትናገረውን ነገር ምረጥ። ባልመርጥስ ምን ታመጫለሽ? እሱ እናያለን። እሺ እመለሳለሁ። ሄጄ ልጣው ብቻ። ሰላም የእንግዳ ድራማ ፋሚሊዎች፣ የእንግዳ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። እንግዳ ድራማን እንዴት አያችሁት? ቤሉል ታገተ። ቤሉልን ያሳገተው ማን ነው? ማን ይመስላችኋል? ማን አባቱ ደፍሮ ቤሉልን አሳገተ? እርግጠኛ ነኝ እንዳያችሁት ወይዘሮ ሄለን ለማሳገት ቤሉልን ለማሳገት ለቴዲ ነግረው ነበር። ነገር ግን ቴዲ አላገተውም። ቀድመውት ያገቱት ሌሎች ሰዎች ናቸው። እኔ እንደሚመስለኝ ማን ነው ቤሉልን ያገተው ካላችሁኝ አዶኒ ይመስለኛል። አዶኒ ይመስለኛል። ምክንያቱም በጣም ተናዶ ተቆጥቶበታልና አዶኒ ያሳገተው ይመስለኛል። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ማን ነው ያሳገተው ብላችሁ ታስባላችሁ? እኔ አዶኒ ብዬ ነው የምገምተው። በሌላ በኩል ደግሞ መሲና ቴዲ ሲያወሩ ነበር። ብዙ ሲሳከሳት ነበር። ቴዲ ሳክስ ሲሞላት ነበር። ብቻ ከዛን እንዳያችሁት የቤሉል አጎት ነው የመጣው። የቤሉል አጎት ሲመጣ መሲና እሱን አብሮ ሲያይ መሲን ነው ነጠቀው ማለት ይቻላል። ቴዲ መሲን እንደመውደድ ነገር ያደርገዋል መሰለኝና ነጠቀው። ሲነጥቀው ምንም ማድረግ አልቻለም። ቴዲ መሲን ይዟት ነው ቀጥታ ወደ ቤት ሄደው እንዳያችሁት። በጣም በሚገርም ሁኔታ ወደ ቤት ነው የገባው። ቤሉል ደግሞ ኑኑን አስመርምሯታል። እንዳያችሁት ኑኑን አስመርምሯታል እና ጤነኛ መሆኗን ታውቋል። ቤሉል በጣም እየተቆጣ፣ በጣም እየተናደደ፣ በጣም እየተበሳጨ ነው ወደ ቤት ሲመለስ የነበረው። እንደዛ ነበር። ነገር ግን መንገድ ላይ ታግቷል። ኑኑ ያንን እገታ ለማስቆም አቅም የላትም፣ አልቻለችም። ነገር ግን እያለቀሰች ነው ወደ ቤት የመጣችው። ወደ ቤት ስትመጣ እንግዲህ የቤሉል አጎት ቤት ነበረና ያለውን ነገር ለሱ ነግረዋለች። ከዛን እሱ ወይዘሮ ሄለን አንቺ ነሽ ይህንን የምታደርጊው፣ ይህንን ከአንቺ ውጪ ሌላ ሰው በፍጹም አያደርግም ብሎ ቀጥታ ወደ ወይዘሮ ሄለን ነው የሄደው። ወይዘሮ ሄለን ሄዶ አንቆ ነው የያዛት። እንዳያችሁት ሲጥ ነው ያረጋት ማለት ይቻላል። በጣም በሚገርም ሁኔታ አንቆ ዋጓን ሲሰጣት ነበር። ነገር ግን ምንም ልታምን አልቻለችም። እኔ አይደለሁም እንደዚህ ያደረኩትና ምንም አታመጣም አይነት ወሬ ስታወራው ነበር። ምንም አታመጣም ምናምን ስታወራው ነበር። ነገር ግን እሱ ይሄ ልጅ አንድ ነገር ቢሆን በቁም ነው መቃብርሽ ምናምን ሲላት ነበር። በቁም ነው መቃብርሽ ሲላት ነበር። ያደርገዋል ወይስ አያደርገውም ለማለት ያደርገዋል። ሰውየው ቀውስ ነገር ነው፣ ያደርገዋል። ሊቀብራትም ይችላል። ቤሉልን ማን ያገተው? እስቲ እናንተ ምን ታስባላችሁ? የምታስቡትን ሀሳብ፣ አስተያየት፣ ግምት በኮሜንት በዛ ሰጠና አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳትረሱ።